ሰላም እግዚአብሔር ከእናንተም ጋር ይሁን። ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ በሀገር ውስጥም በሀገር ውጭም ያላችሁ ትውልድ ኢትዮጵያውያን ሰላም ሰላም ብያለሁ። ብያላችሁበት የፈጣሪ ሰላም ከሁላችን ጋር ይሁን። ሁሉ ሰላም ነው፣ ሁሉ መልካም ነው። እኔ ጋር ፈጣሪ ይመስገን ሁሉም ሰላም ነው፣ ሁሉም መልካም ነው። እንግዲህ ዛሬ የምናየውና የምንሰማው እና አንዳንዴ አትፍረድ ይፈረድብሃል ይባል የለ። አሁን በአብርሽና በሩታ በሄርሜላ ጉዳይ እንግዲህ እየተንጋጋ ይገኛል። ወይም አብርሽ ሹሩባው እንበለው። አንዳንዴ ምን አለ መሰላችሁ በወንድ ልጅ እና በሴት ልጅ ደረጃ እኔ እግዚአብሔርን ቃል አውቄው ሳይሆን በሙስሊም ይሁን በክርስቲያንም በፕሮቴስታንት እምነት ተከታይ በየትኛው እምነት ተከታይ እንደሆነ አንድ ፈጣሪ የፈጠረውን አንዲት ሴት ወይም አንድ ወንድ አምላክ የፈጠረንን አይ አንተ አትችልም፣ እኔ በራሴ ነገር አስተካክዬ ያደርጋለሁ የምንል ብዙ ልጆች አለን፣ በሴትም ሆነ በወንድ ማለት ነው። እና አንዳንዴ ብቻ ያስጠላል። ወንድ ልጅ ፀጉር መሰራት አልተፈቀደም፣ ሴት ልጅ ሱሪ መልበስ አልተፈቀደም፣ ወንድ ልጅ ጆሮ መበሳት አልተፈቀደም። ሴት ልጅ ሜካፕ ተኳኩላ ወይም ተቀባብታ ውጭ ለመውጣት አልተፈቀደላትም። የተፈቀደላት ግን ለቤቷ ነው፣ ለባለቤቷ ነው። እኔ አላልኩም፣ አባቶች ካስተማሩት ትምህርት ከማዳምጠው አንፃር ነው። ካጠፋው ይቅርታ። እና አንዳንዴ በቃ ፈጣሪ የፈጠረን አንተተን እኔ ያልኩት ይሁን ባንል መልካም ነው። እና አብርሽ ሹሩባውም ደግሞ በዚህ ኬዝ መጥቷል እንግዲህ ተሰርቶ ማለት ነው። እና አንዳንዴ አይ ያንተ የኔ ወንድነት የሰራህ ጥሩ አይደለም፣ እኔ የማደርገው ነገር አሪፍ ነው እያለ ነው እንግዲህ የሚገኘው ማለት ነው። ማለት ወደ ሴት እንግዲህ ሴት ልጅ ነው ፀጉር መሰራት የሚፈቀድላት እንጂ ለወንድ ልጅ አልተፈቀደም ነበር። ሆኖም ቀረም እንግዲህ በሰው ኃጢአት መግባቱ ያው ትንሽ ይከብዳል። ግን ከተማርኩትና ካዳመጥኩት አንፃር ነው እንደዚህ የምላችሁ። ካጠፋው ይቅርታ። ስለዚህ አብርሽ እና ሩታ ነው ሄርሜላ ልባቸውን ለመገመት እንግዲህ ሌላ ሴት ይዞ መጥቶ ደቅ ብሏል ማለት ነው። እና አንዳንዴ የራሳችን ኃጢአት ሳያንስን የሰውን ኃጢአት በእነሱ ክፉ በጎ እያናገሩን ይገኛሉ ማለት ነው። እና እውነታው ግን ውዶችዬ ሞኛቱ አብርሽ ሄርሜላን አይተዋት። ስለዚህ ልቧን ለመፈተን ነው። በቀደም ቆርጫለሁ ምናምን ስላለሽ ትሄድን አትሄድም እውነት ነው ውሸት ነው በማለት ነው እንጂ አብርሽ ከሄርሜላ አይለይም። ምን አነበብኩ መሰላችሁና ከሴት ከምትነግድ አህያ ነግድ፣ ሴት ልጅ ከምትነግድ ከፍት ነግድ የሚል ኮመንት አይቼ በጣም ነው የሳኩት። ስለዚህ እውነቱን አይደለም ሊፈትናቸውና ሊሞክራቸው ነው። ቤተሰብ ዝም ብለን አስቀድመን አንፍረድ ለማለት ነው። እውነታው ግን ጠብቁ ከሄርሜላ ጋር ነው የሚሆነው። እሷን ለመሞከር ነው። አንዳንዴ ግን ምን አለ መሰላችሁ እንደዚህ ያለ ወንድ ነገ መጥቶ ለትዳር አይጠቅም። ሄርሜላም ሁኝ ሩታ ወንድ ልጅ ተለማምጣችሁ ማንኛችሁም ከኖራችሁ በቃ ትዳራችሁ በጭራሽ ስትፈልጉ ሲፈልጋችሁ እንጂ የዛን ወጭ ባለው ከባድ ነው ብቻ ህይወት።